እሺ ሙኒቷ ወይዬ እኔ እንዲህ ተናጋሪ መሆንሽን አላውቅም ነበረ። የስላሴ ያለ ጎርጉሮ እኮ ነው የሚያስወጣው። ወላሂ ቤታዮ እኔ ከጫወታዎች ነበር። እንዲህ አይነት ሰውም መሆን አልፈልግም ነበር፣ ግን የማይነካ ነገርሽን ይነካኩና እኔ ምንም ተሻለ ነገር ግን ያው በቃ አስቀዝ ቢል ነገሩ እንደዛ በማሰብ ነው። ቤታ ታውቂያለሽ ነገሮችን እሱን ለዚህ ደረጃ ያደረሱት እናንተ አቀዝቅዙ ሲባሉ ሲያቀዘቅዙለት የነበሩ ሰዎች፣ ሲለምኑት ሲያስለምኑት የነበሩ ሰዎች ናቸው ለዚህ ያበቁት። አንድ ሰው አንድ ቀን አታክለ አይመስለኝም። እኔ የሚያንስጣላይ ምን አይነት ሰው መሰለሽ ሙኒታ፣ እኔ ለሱም ለራሱ እንትን ብየዋለሁ። አሁን ይሄ ሰዎችን አሁን አንቺና እሱ ስትጣሉ አንድ ሰው ኦኬ ደጋፊ ይኖረዋል፣ አንቺን የሚሰድብ ይኖራል፣ እሱን የሚሰድብ ይኖራል ምናምን ደጋፊ አለ። ኦኬ እሱ አይደለም በቃ በመሀል አንድ ሰው ሲገባ ከቻለ ተስማሙ፣ ተታረቁ፣ ወይም ደግሞ አንቺን ማትደረሽበት ወይ በምትሄጅበት ሂጂ ነው ማለት እንጂ አሁን አንዳንዶቹን ቪዲዮ ሳይ ድንግጥን ያልኩት ግደል ጫፍጨፈ ግደላት ምናምን እሱን አሁን ልክ ይላል። ይሄ አግባብ አይደለም። እነሱ እነማን ነበሩ? ፑሽ ማድረግ ነው። ይሄንን ሰው ልጅ ቴክስ ስታረጊ እነማን እንደነበሩ እነዛ ሰዎች የሱ ቪክቲሞች የነበሩ ትላንትና ዛሬ እኔን የሞከረውን ያደረገውን ሲያደርጋቸው የነበሩ ሰዎች ያንን ካላሉ ድጋሚ አታክ የሚደረጉ ሰዎች ናቸው። ሴቶቹ ብቲ ወንዶቹ ብቲ አይ ለሱ አይጠቅመውማ ሙኒትዬ። ለምን መሰለሽ የሚፈልጉት እንዲጠፋ እኔ ግራ አይገባኝ። እሱን ኮምሻውና ደጋፊ አንድ ሰው ከሆነ ያን ሰው በእንትንሽ ነው እንጂ የምትከላከዩ ሂድና ጆከር ግደላት እንዴ ረዳት ምናምን እንደዚህ ለሱም አይጠቅመውም። ገባሽ? አንድ ሰው ወንድ ነሽ እናትሽ ወልዳሻለች እስኪ ሞክሪ አድርጊ ሲልሽ that means ሂጂና አርጊው እያለሽ ነው። ምክንያቱም እነሱም እኮ እሱን ማስወገድ ነው የሚፈልጉት። እነሱ ናቸው እኮ እየገፋፉት ያሉት። እሱ ደግሞ ጭንቅላቱን ያሰራል። መቆም አለባቸው። ከቻሉ ማስማማት ነው ማርያምን፣ ከቻሉ ማስታረቅ ነው። ካልተቻለ ደግሞ አንቺም የራስ ስሜት አለሽ። በህግም ሂጂ በምንም ሂጂ የራስሽን ስሜት እንትን እሱም በፈለገው ይሄድ። እዚህ ግን መሀል እየተገባ እኔ ብዙዎቹን አይቻለ የቀለሉ አንዷማ ተያት ቦሃቃፍ የሆነ ነገር ቢፈጠር እኮ ዘላሃት አትደርስም። ሰው አልደረሱለትም። ይሄው በ24 ሰዓት ውስጥ እንድትወጣ ሲባል ደረሱለት። ተነስቶ ከተደላደለበት ቦታ ላይ ስንት ነገር ሲደረግለት ከነበረበት ቦታ ላይ ወደዛው ወደ መጣበት ሲመለስ አንዳቸው አስቀሩት። ምን አረጉለት? ምንም ማስማማት ነው በቃ። እኔ ምንም ማርያምን መስማማት እንጂ ያክል ደረጃ በኢየሱስ አንድ አለ ደግሞ አንድ ክፍታፍ እሱ ተደብቆ እሱ ግደላት ሙኒትን ወንድነትን ያስጠራል ምናምን ይለዋል። ለሱ የሚያስብለት ሰው እንደዚህ አይደለም። ተረጋጋ። መስማማት ካለባችሁ ተታረቁ፣ መስማማት ካሌለባችሁ ደግሞ ያለውን ነገር በትልቅ ሰው ፍቱ ምናምን ነው እንጂ የሚባለው በዚህ ደረጃ እንጂ አይ ዶንት ኖ ጋይስ። ማርያምን ከባድ ነው ለሱ። ይሄ አይጠቅመውም። ላይክ እዚህ አብረው ሃይ የሚሉትን ትክክል አለን። በሙኒትም ካሉ ደግሞ እኔ ስላላየው ነው። በሙኒትም ደግሞ ካሉ እነሱንም ደግሞ መተው ነው እንጂ እንደዚህ የሚያሳቀቅ ነገር ነው አንዱ የሚናገረው መቤቴ ላይቭ ላይ እና ሙኒት ያንቺ የምታረጊውን ታውቂያለሽ፣ ግን ጀስት አረጋጉት ነው የምለው። እኔ ጋርም እሱ ያለው ነገር ታውቂያለሽ፣ ግን ጀስት ያው እኔ እንታይ ምናምን እንደዚህ ማለ ያው የሰው ልጅ የተነካበትን ያውቃል፣ ስሜቱን ያውቃል። ለዛ ነው እንትን ማልልሽ፣ ግን አትሊስት በቃ ትንሽ ቢረጋጋ ነው። ምንም ችግር የለም። እሺ እኔ ከምንም በላይ ሁለት ሰዎች ሲጣሉ የሚያጋግሉት ሰዎች ናቸው የሚያስጣሉ። ከስር በቃ ምንም አሁን እኮ ነይ ብትያት ያች እኮ አፏ የምትከፍቷ አትደርስም እኮ ያቺ ቦሃቃ። ግን ወይስ ሙኒትዬ ሙኒት ይሄ ሲያማሙ ሙኒት ማንንም እንዳሰሚ ይላል። እነሱ ሰው የሚመክረኝ ሁሉ ይመስላቸዋል። እኔ ጭራሽ የሰው ምክር አልሰማም። የሚገርምሽ ነገር እኔ ያኮረፉኝ ወንድሞች አሉ። እኔ መመራር ሳሪዬ እንዲያርጊ ስላለችሽ እኮ አይደለም። ሳሪም ለነገ ለህይወቷ የምታስብ ሰው እንዲያርጊ በመታመጥሽ ማለት አይደለም። ግን ሰው እንደራሱ ገባሽ ማርያምን እኛ ወላ እንደውም እኔና ጁ ጠይቂ ሰኒ ሙኒትን ማርያምን ነው የምልሽ
በጣም ነው የምናደድባት። ታይ ነው ታይ በቃ በጣም ነው የምንናደድባት። ግን አትሰማው። ግን አንዳንድ ሰው ስታይ ወጥቶ እንትን አይልም እንትን ይላል። በቃ እንደዚህ ምናምን ነገር ይላል። ካላስ ያለውን ይበል እዛ እንደፈለገ ይጨርስ። ምን አገባኝ? ካላስ ስራዬን ብቻ ልስራ፣ አይመለከተኝም። ካላስ በስ እኔ ታው ታይ እሷን ነው ታይ ብያለሁ፣ ታይ ብያለሁ። ሰብስቤ ሁሉ አየሁ። ታውቂያለሽ አይደለ ሳሪ የሆነ እንትን ቢኖርሽ አንቺም እንደዚህ በኮንፊደንስ ቁጭ አትይ። ገባሽ? የሆነ እንደሚባለው ነገር ብትሆኚ ደንግጠሽ የሆነ ነገር ትያለሽ። ግን ምንም ነገር ስለሌለሽ ነው ግድ ሳይሰጥሽ ገብቶሻል። በዚህ ደረጃ እንትን የምትይውና ደስ ሰው በዚህ ደረጃ ሲሄድ ቢቻል ቢስማማ፣ ካልተቻለ ደግሞ ተራርቆ ተከባብሮ ይቀመጥ ይሻላል። ከጅምሩም በቃ ካራስ ሳሪ ፈሪ ይፈራለሁ። እኔ ፈሪ ለእናቱ በር ላይ መታችሁ ታንቁኛላችሁ፣ ትሰድቡኛላችሁ ብዬ በጣም ነው የምፈራችሁ። በጣም ነው የምፈራችሁ። በጣም ነው የምፈራችሁ ጋይስ። ነጋዴ እኮ የሆነ ሰው እኮ መልስ መመላለስ አይበር ቢዝነሱን ልናደ ይሁላቃ ከጀርባዋ ተደርድሮ እሱን ታቃልል ወይ ሙኒት ምን አላት? ውዲ አሸጥ አለውጥ ምን አላት? ማሪዋ በሁለት ቀን አንዴ እየገባ ይላችን ላይ ሰብስባ ውዴ ልክ እሷ ተናግራ ስትመጣ ማሬ እኔ ጋር የሚመጡት ልንገርሽ። በቃ አለቀ፣ ካላስ አለቀ በቃ። እኔ ደግሞ ቤት ታግደኝ፣ በዚህ ታርጅኛለሽ፣ በዚህ ቀርቶ በዚህ ታርጅኛለሽ። እመቤቴን ነው የምልሽ። ለተፈጠረው ነገር አንድም ኤክስፕሌን አላረግም፣ አንድም አላረግም። ጎበዝ ነሽ እንደውም አለመመለ እኔ አልችልም። ምክንያቱም ልንገርሽ ክብር ለሚገባው ሰው ክብር ሰጥቼ በጣም ተሽቆጥቁጬ ብዙ ነገሮች ሆኛለሁ። ክብር ለማይገባው ሰው ደግሞ አልሰጥም፣ አልመለስም። ግደኝ አልመለስም። በዚህ ቀርቶ በዚህ ረጅ አልመለስም። ካላስ ብቻ ነው መስራት ሁሉም ሙኒትም ያወጣ የምትናገረው የሆነ ገባሽ? እሷን እንደዚህ በይ ብለሽ ማለት አትችልም። ያኔ አሁን እሷን ጀስት እንትን በይ ማለት አንችልም። ሙኒት ኃይለኛ ነው ታስታውቃለች። እኔ ራሱ ስናገር እንዳይደብራት እያልኩ ቤታዬ ልጄን ሳላየሽው እናት አይቻለ ለሱ እኮ ነው የምልሽ። አሁን እሱ ስላለ ሙሉ በሙሉ ታይ ብሎ ለመናገር ሙኒትን ገባሽ? አይ እውነተኛው ልጄማ ማለሽ አበባ ያላየው ጥንጥዬው የቆየ ነው። ኧረ ጥንጥዬው የዛሬ 25 ዓመት እኔ የዛሬ 25 ዓመት እዚህ ነበርኩ። ሲጀመር የዛሬ 25 ዓመት አዋሳ ላይ ነው ጥላኝ የመጣችው አለች። እዛ ጠየቅኩት። እኔ በየትኛው ቀዳዳ ነው የወጣኸው? በፊት ለፊት ከሆነ አምጬ ነው የወለድኩህ፣ ከኋላ አምልጠህ እንዳይሆን አልኩት። ቤቱ ደግሞ ስትሄጂ አያስገባም፣ ይሞታታል፣ አያስገባም። አይቼዋለሁ። ኮሜንቴሽን ስስቅ ነበረ። እነሱ እኮ እንትን ናቸው ኮሜንት። አሁን አንቺ እንትን ላይ ስለሆንሽ ገባሽ? አውቆ ነው የመጣው እንዴ? ማንም ያውቃል እንዴ? ምናባቴ ታባቴ ነው። ኧረ አውቆ ነው። አየን እኮ ማርያ አውቆ ነው እንትን ያለ ሙኒት ኮሜንት ነው ሰማሽ? ግን እኮ ትመሳሰላላችሁ ይላሉ። እንግዲህ እኔ የሴት ወንድ ነኝ። ንግግር እንኳን እንደ ሴት አልችልበትም። እንዴት እንደሚያወራ አይተሽዋል? ቤቱ ሄደሽ አውዝ ብላ ምን ሸይጣን ረጅም ሲመጣ ቪዲዮ ነው ሳይ አንቺን ከዛ ኮሜንት ወይ መልመጥመጥ። እንዲህ አይነት ወንድ አልወልድም እኔ መቼም በወልድም። ኧረ አውቆ ነው ለመፈመስ ነው። ቦታ ትስጩስ ለመፈመስ ነው። በኢየሱስ በዛ እድሜው ግን አያፍርም። ውዴ አልሰማሽ እንደሆነ እንጂ ረጁም እኮ እኔ አፍሬ ነው እንጂ ልጅሽ ነኝ ብላሻለች።